ኪያን እንግዲህ ተመልከቷት ምን እያለቻት ይሆን? በጣም ከጽናት ጋር እየተጨቃጨቁ ይገኛሉ ማለት ነው። ኪያና ጽናት ምን አጨቃጨቃቸው ወደሚለው አብረን የምንመለከተው ይሆናል ማለት ነው። ውድ ተመልካቾቻችን ጽናትና ኪያ በጣም ራሷን መቋቋም ራሷን መቻል መቋቋም ለምዳለች። ምክንያቱም ለወንድሜ ስል አደርገዋለሁ ብላ እውነትም ሀና እዛ ቤት አልሄድም ያለችው እውነቷን ነው አለች። ምክንያቱም ኪያን በር ጠብቃ ከዚህ በኋላ ኪራን አንቺ ምክትል ሰራተኛው ያደረገሽ የእሱን ስራ እንድትሰሪ ጭምር ነው። ስለዚህ በዚህን ሰዓት ይህን የሚያስብበት አይደለም ተይው ትላታለች። እኛ እኮ ምንም ወሬም ሆነ ምንም ፈልገን አይደለም፣ ብቻ ግዴታ እሱ መፈረም ያለበት ፋይል ስላለ የእሱን እንዲፈርምልን ነው የፈለግነው ትላታለች። ከዛም እንዲህ ከቢሮ የምታማለሁ ማለት ነው ብላ ጽናት እንደምትመለከቷት በጣም ውድ እየሰራት ይገኛል ማለት ነው። ከዛም ኪያን ትገባለች ከሄኖክ ጋር። ሄኖክም ደግሞ እንመለስ ይላታል። ኪያም ደግሞ ምንም በተአምር አንመለስም፣ ገብተን የመጣንበትን ነገር ሳናሳካ አንመለስም፣ ምክንያቱም ስራው ሊበላሽ ነው። ስራው ከመበላሸቱ በፊት ገብተን የመጣንበትን ፕሮግራማችንን አስተካክለን እንመለሳለን ትላለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ተመልካቾቼ እንደምን አላችሁልኝ? ያለው አልሐምዱሊላህ ሁሉ ሰላም ነው። እየጠፋሁ ነው አይደለ? አብሽሩ። ረመዳን እንግዲህ ዛሬ 15 ቀናችን ነው። እንግዲህ ወዲያ የሚቀረን 15 ቀን ነው። ከ5 ቀን በኋላ ተሐጁድ ይጀመራል። አላህ ስብሐነ ወተዓላ ረመዳናችንን ተቀባይነት ያለው ያድርግልን። ዱዓችንን፣ ሶላታችንን፣ እስትግፋራችንን ሁሉ ነገራችንን ይቀበለን። የዘንድሮ ረመዳን ሳታውቁት የሄደባችሁ እንደኔ ያላችሁ ምንም ሳይታወቅ በቃ ትቶን ሄደ ማለት ነው። አሁን እንግዲህ ያለንበት ስንተኛው 15ኛውን ቀን ነው የያዝነው። በቃ 15 ቀን ካለ ደግሞ ምንም አይቆይም ማለት ነው። እና አብሽሮ በገጠር ያላችሁ ወንድሞቻችን አላህ ይገዛችሁ። ሙቀትም ሲሆን በሙቀት ብርድም ሲሆን በብርድ በተለይ በእኛ በመዲናና በሪያድ እንዲሁም በደማም አካባቢ ብርድ አለ ማለት ነው። ትንሽ በጅዳ ነው እንጂ ከትናንት ወዲያ ይችን 3-4 ቀን ላይ መዲና ራሱ በጣም ብርድ ነው። በጣም ልነግራችሁ አልችልም ማለት ነው። ትናንት በተለይ ዋይ በቃ ሩዝ ምናምን ራሱ ልናጥብ ስንል ለሊት እንዴት ብለን ማለት ነው ነግራችሁ ነገር ማለት ነው። እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። ውድ ሀገሬ ልጆች ሁላችሁንም ወዳችኋለሁ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ ላይክ ሼር ያላደረጋችሁ ደግሞ ላይክ ሼር ያደረጋችሁ ከጎኔ እንድትሆኑ በትህትና የምጠይቃችሁ ይሆናል ማለት ነው። እዚህ ጋር ሄኖክ እንደምትመለከቱት እንዲህ ኪራ ምን ሆኖ ነው ስልክ ራሱ እያነሳልን አይደለም። እሱ እንኳን ስልክ ባያነሳልን ቢመተን ጠይቀው ነው ብለን ነው እያለ ይመጣል። ኪያ አንገቷን ደፋ በማድረግ እየሞከረች ነበር፣ ነገር ግን ደግሞ አልቻለችም። ጽናት ስሜታዊ እያደረገቻት ነው ያለችው። ይህም በመሆኑ ደግሞ ምን ተፈጠረ ወደሚለው አብረሽ የምትመለከተው ይሆናል ማለት ነው። እንግዲህ እንደምትመለከቱ ናቲ መንገድ ላይ አበባ አግኝቶ ለሊና ይዤ ሄዳለሁ ብሎ የሊና የድሮ አፍቃሪ እንደ ወፍጮ ፈጫጭቶ ደቋቁሶ አስተኝቶት ራኪ በመድረሷ ህይወቱን ታድገዋለች። ራኪ ነሽ አይደል? ገና ዛሬ ከትክክለኛው ቦታ ደረሽ ይላታል። ሌላ ሰው አይገለውም፣ እኔው ራሴ አትረፌ እገለዋለሁ ብለሽ ነው እያለ እሷን ራሱ ግራ አጋባት። የኔና የድሮ አፍቃሪ የነበረ ሰው ይሄ ነው እንግዲህ። ጽናት ከነጽናት ቤት ተቀምጣ እሷ ጉዷን አላየችም። አበባ ይዞላ እናቴ ሲሄድ
እንደዚህ አድርጎ እዚህ ጋር እንዲ ወፍጮ ፈጭቶ አገለባብጦ ራኪ በመምጣቷ እየሸሹ አመለጡ። እዚህ ጋር ሄኖክና ኪያ ናቸው ጨዋታውን የተጫወቱት። ጥላ ዘርግቶ ወደ እነ ኪራ ቤት ሲሄድ ባክን አንጣቂ እኔ ለያዘው ጥላውን ትላለች። እንዴ አንቺን የመንከባከብ እኮ ግዴታ አለብኝ ነይ እያለ ሲሄዱ መንገድ ላይ ምን ቢገጥማቸው ጥሩ ነው? መንገድ ላይ የሆነ ሰውዬ ከኪያ ላይ ያፈጣል። እሱም ደግሞ እንዲህ አንተ ምን አባህ ብለህ ነው መንገዴን አትቀጥልም? እንዲህ ሰውዬ ልጅቷን እኮ አፈጠጥክባት ይለዋል። እንደዚህ ብለው እያወሩ ምናምን ሲያገኛቸው ከኪያ ላይ አይኑን ሰቅሎ ሲያይ ሄኖክም እንዲው እንዴ ነብር ምናምን አረገኝ ነው ያለው ሰውዬው። እና ሁላችሁም ሰብስክራይብ አድርጎ አበረታቱኝ። አላህ ሱብሓነሁ ወተዓላ የረመዳንን በረካ ይወፍቀን። እንዲሁም ደግሞ ሰደቃ በማብዛት የቲሞችን በማስታወስ ምስኪኖችን በማስታወስ በረመዳን ብዙ የሚሰሩ ስራዎች አሉና እነሱን ስራዎች እንዳትረሱ በማለት የማስታውሳችሁ ይሆናል ማለት ነው። ምክንያቱም እነሱ ነገሮች ከኛ ጋር መሄድ አለባቸው። ረመዳን ሰደቃ ትንሽም ቢሆን ትበቃለች። ረመዳን ብቻ አይደለም በማንኛውም ቀን እና ደግሞ የረመዳን ያው ሁሉ ነገር ከፍ ስለሚል ነው። ተመልካች ሁላችሁንም ወዳችኋለሁ። ሰብስክራይብ ያላደርጋችሁኝ ሰብስክራይብ አድርጎ ላይክ ሼር በማድረግ ከጎኔ ሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች እጅጉን ከልብ ነው የማመሰግነው። ሰሞኑን ደግሞ ሰብስክራይብ የለም አይደለም ሊጨምር እየቀነሰ ነው። ምክንያቱም ምን እየሰራሁበት አይደለም ማለት ነው። እና ሁላችሁንም ወዳችኋለሁ። ዛሬ ስራ ላይ ትንሽ ዘንጋ ብያለሁ ማለት ነው። ለዛ ነው ቁጭ አልኩትኝ። አንዳንድ ቀን ቅንጭላታችሁ የሚያዛችኋል አይደለ መዛጃችሁ ማለት ነው። እኔ ራሱ ዛሬ ምንድነው ያለኝ ቅንጭላቴ በቃ ሊጥ ነገር ምናምንም እንዲያታወቂ ዝም በያት እሷ የምታዝሽን ስራ መስራትና መስራት ነው ያለብሽ ብዬ በቃ ራሴን አሳምኜ አለመዛዥ ሆኜ ያለው ማለት ነው። እና ውድ ቤተሰቦቼ ወዳችኋለሁ፣ አክብራችኋለሁ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ወድ ተመልካቾች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን ሆናችሁ እንድታበረታቱኝ ስል በአክብሮትና በትህትና ጠይቃችኋለሁ። እና እሷ ከተነሳች ምናልባት ልታዘኝ ትችላለች። ነገር ግን ደግሞ ለአላ ኸላሰን ዮም ማጀንት ኩልዮም ማጀን ኩልዮም ማጀን ነው መላታ አፈለግሽ ነው ያጅን እንቺ እኔ ታክት የሚገርማችሁ ነገር ማለት ነው። እኔ ያጅናጅናለሁኝ ሌላ ስራም ደግሞ የምሰራው እኔ ነኝ ከጎን ለጎን ያጅናዬንም እሰራለሁ። እንደገና ሌላ ስራ ደግሞ አጅና እያቆምኩኝ በመካከል ቁረጭ የሚሉኝን ነገር እቆርጣለሁ፣ ስር የሚሉኝን ነገር እሰራለሁ። ስለዚህ እስኪ ልተውና እንዴት እንደሆነ መጉደሉንም እንዴት ታውቀው በዚሁ አጋጣሚ ብዬ ነው አይደለም እንዴ። እና ሰኒቹ እንደምትመለከቷት ከኪምሮን ጋር ይዛለች ክርክር። ምንድን ነው ክርክራቸው ወደሚለው ስንመለስ ኪምሮን ስታልፍ ሊናና ብላ ከኪምሮን ስትገባ እሱ ደግሞ እጇን ያዘና ወደ ታታፈቅድኝም ብሎ ይጠይቃታል። እሷ ደግሞ ኧረ እባክህ ይህን እኮ በተደጋጋሚ ነግሬ ያለው ጠግቢ እንዳትደርስ ነግሬ ነበር ትለዋለች። እና የተወደዳችሁ የተከበራችሁ የቻናሊ ተከታታዮች ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። አሶር አዘነ ዛሬ እንደነገርኳችሁ ያው ከመዲያም ጋር ትንሽ መቦጣቦጣችን አይቀርም። አላሁ አክበር አላሁ አክበር። አሶር አዛና ለማለት ነው። እና ሁላችሁንም ወዳችኋለሁ። ረመዳን እንግዲህ ዛሬ 15 ቀን ነው። አላህ ከተጠቃሚዎች በለን፣ አላህ ከከሳራዎች አይበለን ማለት ነው። ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉኝ፣ አበረታቱኝ። በቀጣይ ቪዲዮዎች እስከምንገናኝ በሰላም በደስታና በፍቅር በአንድነት ጠብቁኝ ማለት ነው። ጠንካራዋን ሰኒ ተመልከቷት እንግዲህ እጁን ስመነጭቀው ማለት ነው። ወንድ ልጅ እንደዚህ ሲዛፈጥባችሁ አዙራችሁ ስጥሉት አጋጩን ስትሉት ነው ማለት ነው። እና
የምሬን ነው። በእርግጥ የሰው ልጅ መከባበር ማለት የሚነካ ነገር የለም። ግን ደግሞ ከእናንተ ላይ ሊዛፈጥባችሁ ሲሞክር አግድማችሁ አትው። እውነቴን ነው የምላችሁ። አጋጩን በሉት ምን አባታ ያመጣል? ምክንያቱም ስርዓት ይይዛል። በዛው ለሌላይቱ ለሚያገባት ሴት ለሴት ልጅ ክብር እንዲኖረው ያደርጋል። እናንተ መለጣጠፍ እየበደሏችሁ እየገፋችሁ እያለቀሳችሁ እየሄዳችሁ የምትለጣጠፉ ሴቶች ራሳችሁን ነው እንጂ የምታዋረዱት ማንንም አታዋርዱ ማለት ነው። እና ሴት ልጅ ቆስጠን ብላ በእርግጥ ብትወድ ብታፈቅር ጥሩ ነው። ነገር ግን ደግሞ ምታረጋላችሁ ያኔ ነገሮች እንደዚህ ሲሆኑ ውስብስብ ሲሆኑባችሁ እየሄዳችሁ አትንለጠፉ። የምሬን ነው የምላችሁ። ብዙ ደግሞ አታፍቅሩ። ብዙ ማፍቀር ጥሩ አይደለም። ልባችሁን ብዙ አትስጡ። እኔ ብሎ መካሪ እና ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ የኔ ውድ ቤተሰቦች ተመልካዮች። በቀጣይ በቪዲዮዎች እስከምንገናኝ በሰላምና በደስታ በፍቅር እንድጠብቁኝ ስል በአክብሮት የምጠይቃችሁ ይሆናል። እንግዲህ እንደምትመለከቱት የኔን አፋር ፈገግ ሲል በቃ ያሳዝነኛል አንዳንድ ጊዜ ማለት ነው። ወንድሜን ይመስለኛል። እና ተመልከቱት እስኪ የሰኒን አፍቃሪ ማለት ነው ከዛኛው ጋር ይወዳደራል። ያና አይን አውጣና ብስል ነኝ እያለ ራሱን በጣም የሚያጫውት ነው። ይሄ ደግሞ ብስል ነው ግን ገንዘብ የለውም። ግን ደግሞ ለእሷ በተለየ ሁኔታ ብዙ መስዋዕት የከፈልላት ልጅ ነው ማለት ነው። ያችሁ ገንዘብ ምንም አያደርግም። ዋናው የሰው ልጅ የሴት ልጅ አንከባከብና የሴት ልጅ አያያዝ ነው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ራኪብ ግን ሲነግሩሽ አሰሚም አለባበስሽን ብታስተካክሊ ጥሩ ነው። እንደዚህ አይነት ሱሪዎችን ባትለብሺ አብረውሽ ለሚሰሩት ራሱ ጥሩ አይደለም። እውነቴን ነው የምልሽ። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።